ለመላሜ የሚሰጠውን እረፍት የሚሰጠውን የሕይወታችን ምዕራፍ ሰማዕታት የሞቱለት ሰማዕታት ራሳቸውን አሳልፈው የሰጡለት የክርስቶስን ቅዱስ ወንጌል አጠር ላለ ደቂቃ እንነጋገራለን። እንደ ርዕስ የምንወስደው በፍጹም ደስታ ወደ ሰርጉ ቤት ሄደ። አምላካችን እግዚአብሔር የራቀውን አቅርቦ የረቀቀውን ምስጢር በነገር ሁሉ አጎልቶ ቅዱስ ቃሉን እንዲያስተምረን የእርሱ መልካም ፈቃዱ ይሁንልን። በፍጹም ደስታ ወደ ሰርጉ ቤት ሄደ። የዮሐንስ ወንጌል ምዕራፍ 2 ከቁጥር 1 እስከ 13 የመጽሐፍ ቅዱስ ክፍል ስናገኝ የምናየው ነጥብ ነው። በፍጹም ደስታ የደስታ አምላክ ለሰዎች ደስታን የሚሰጥ አምላክ በዘመኑ ለደስታ ለሐሴት የተዘጋጀውን ጋብቻ ሊባርክ እንደሄደ ቅዱስ መጽሐፍ ያስገነዝባል። ዘመድ ስለነበረች ነው ይላል መተርጉማኑ ማለት ነው ሊቃውንቱ። አንድም ደግሞ መምህሩን ጠርቶ እንዲሁም ደቀ መዛሙርቱን መጥራት መተው አይቻልምና እናቱን ጠርቶ መምህሩን ጠሩ። መምህሩን ጠርተው ደግሞ ደቀ መዛሙርቱን ጠሩ። ስለዚህ በዶኪማስ ሰርግ ላይ መድኃኒታችን ኢየሱስ ክርስቶስ ከእናቱና ከደቀ መዛሙርቱ ጋር ተገኘ። የእግዚአብሔር ልጆች ለስም አጠራሩ ክብር ምስጋና ይግባል። ዛሬ የምናከብረው በዓል ቃና ዘገሊላ ተብሎ የተጠራው በዓል በጉድለት ሙላት የተገኘበት ጋብቻ የተባረከበት በኤደን ገነት ያ የተበላሸው ጋብቻ መድኃኔዓለም የባረከበትና በጉድለታቸው በሰርጋቸው ሕይወት የጎደለው ነገር የሞላበት ታላቅ ቀን ነው። እግዚአብሔር ልጆች በተለይ ክርስቶስ ድንቅ ተአምራቱን በዘመነ ሐዲስ ትምህርቱን ካስተማረ በኋላ የመጀመሪያውን ተአምር ያደረገበት ታላቅ ምስጢር ነው። ቃሉን ስናነሳ ዶኪማስ የተባለ ሰው በዚህች ቃና ዘገሊላ በተባለችው መንደር ሙሽራ ሆኖ ድግስን ደገሰ። ነገር ግን ሁላችሁም እንደምታውቁት እድምተኛው ታድሞ እድምተኛው መብላት መጠጣት በደንብ ሳይጠግብ ደስተኛ ሳይሆን የወይኑ ጠጅ የሚጠጡት ወይን ጠጅ አለቀ ይላል ቅዱስ መጽሐፍ። የሚጠጡት እየጠጡ ያሉት የወይን ጠጅ አለቀ። ይህንን በሰው ሰውኛ ተመልከቱት። ድግስ ደግሳችሁ እንግዶችን ጠርታችሁ የደገሳችሁት ድግስ እንግዶቹ ሳይበሉና ሳይጠጡ ሳይደሰቱ ደስታቸውን ሳይጠግቡ ያ እህልዋ ሲያልቅ እንዴት እንደሚያሳፍር ታውቃላችሁ። ሰዎችን ደግሞ ለመተረብ ይነሳሉ። በሰው ሰውኛ አቅሙን አያውቅም እንዴ? በአግባቡ አይደግስም ነበር ወይ? እንዲህ እያለን እንል ነበር። በዛም ዘመን ዶኪማስ ያዘጋጀው የወይን ጠጅ አለቀ ይላል። በዚህ ሰዓት የሰው ልጆችን ጉድለት እድምተኛውን ገና ሳይበላና ሳይጠጣ የወይን ጠጅ በማለቁ ምክንያት እመቤታችን ሲጨነቁ አይታ ወደ ልጇ ቀረብ አለች። ልጄ ሆይ አለችው፣ የወይን ጠጅ አልቆባቸዋል፣ ተጨንቀዋል፣ ግራ ገብቷቸዋል። ስለዚህ ከማያልቀው በረከት አጠጣቸው፣ ጉድለታቸውን ሙላላቸው ብላ ወደ ልጇ የማማለጥ የመጠየቅን ሥራ አከናወነች። እግዚአብሔር ልጆች በዚህ ምስጢር ላይ አንዳንዶች ይህንን ቃል በደንብ ካለመረዳት የተነሳ በጠማማ አካሄድ እየተረጎሙ መጽሐፍ ቅዱስን እንደ ማንኛውም የፊክሽን፣ የሳይኮሎጂ፣ የፍልስፍና መጽሐፍ አድርገው የሚተረጉሙ ሰዎች አሉ። ነገርን እንዳገባቡ እንዳተረጓጎሙ እንደ ምሳሌው መረዳት ያስፈልጋል። በዚህ ክፍል ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ እመቤታችንም አንቺ ሴት ብሏታል። እንዲሁም ደግሞ ከአንቺ ጋር ምን አለኝ አላት። ሶስተኛ ደግሞ ጊዜ ገና አልደረሰም ያሉትን ትርጉሞች ሰዎች በጠማማ አካሄድ ይተረጉሟቸዋል። እናትና አባትህን አክብር ያለ አምላክ እናቱን አያከብራት ይሆን?
ነገር ግን ሚስጥር አለው። ሚስጥሩን ልንረዳ ይገባል። በዚህ ክፍል ላይ አንቺ ሴት ያለበት ምክንያት የውርደት ቃል አይደለም። እንደ ምሳሌ እንመልከት። በሰው ሰውኛ ይህንን አንቺ ሴት የሚለውን ትርጉም ለቀና ለጠማማም ነገር መጠቀም እንችላለን። እንዳተረጓጓማችን ምናልባት አንቺ ሴት ውበትሽ ቆንጆ ነው ካለ አድናቆት ሰጠን አልሰጠንም? ለበጎ ነው አይደለም? ለበጎ። አንተ ሰው ዞር በል ካልነው ደግሞ ለመጥፎ ነገር ልንተረጉመው ይችላል። እዚህ ቅዱስ መጽሐፍ ላይ በብዙ ተተርጉሟል። አንቺ ሴት እምነትሽ አድኖሻል ተብሏል በመጽሐፍ ቅዱስ። ኃጢአትሽ ተሰርዮልሻል አንቺ ሴት ተብሏል። በብዙ ቦታ አንቺ ሴት እየተባለ ተተርጉሟል፣ ተነግሯል። የጎደለውን ልሞላ ተገኘው እንጂ ለምን ተገኘው? ጋብቻቸውን ልባርክ የጎደለውን ነገር ልሞላ ተገኘው የሚለውን ምስጢር ተናገረ። ከዛ በኋላ ምን አለች እመቤታችን? ወደ አስተናጋጆቹ ሄዳ የሚላችሁን ሁሉ አድርጉ አለች። እግዚአብሔር ልጆች ልጇ እንደሚያደርግላት ታውቃለች። ገና ተመልክታ ማለት ነው። ተመልክታ የእናት ልመና ነውና ልጇ ጉለታቸውን የጎደለውን ነገር እንደሚሞላ ስለምታውቅ ሄዳ የሚላችሁን አድርጉ አለች። ጊዜ ያለበት አምላካችን እግዚአብሔር ተአምራቱን የሚያደርግበት ድንቅ ስራውን የሚያደርግበት የራሱ ጊዜ ስላለው አምላክ ነውና በባህሪ አምላክነቱ የራሱ ጊዜ አለው። አንድም ደግሞ በዚህ ክፍል ላይ እንደምንረዳው እመቤታችን ስለ ዶኪማስ ቤት ጉድለት የወይኑ ጠጅ ማለቅ ተናገረች። መድኃኔ ዓለም ደግሞ ጊዜ ገና አልደረሰም ያለበት ምክንያት እሱ በቀራንዮ አደባባይ ተሰቅሎ የሰው ልጆችን የሚያድንበት ደሙን የሚሰጥበት ደሙን ለዓለም ቤዛ ሆኖ መድኃኒት ሆኖ የሚሰዋበት ያ የሞት ደብዳቤ የሚደመሰስበት ቀንን ለማሳወቅ ጊዜ ገና አልደረሰም አለ። ከዚህ በኋላ ግን እመቤታችን የሚላችሁን አድርጉ አለች። ጋኖቹን ውሃ ሙሏቸው አለ። ሌላ አላለም። ድንቅታም በቃሉ ሌላ አላለም። ዝም በማለት ያንን ምስጢር ፈጸመ። የመጀመሪያው ከገዳመ ቆሮንቶስ ከተመለሰ በኋላ በሦስተኛው ቀን በቃና ዘገሊላ ለሰርግ ሊባርክ በዶኪማስ ቤት ተገኘ ይላል። ስለዚህ ምን አላቸው? መጨረሻ ጋኖቹን ውሃ ሙሏቸው አለ። እግዚአብሔር ልጆች ለስም አጠራሩ ክብር ምስጋና ይገባው። የዶኪማስን ጓዳ፣ የዶኪማስን ማጀት፣ የዶኪማስን ጉድለት እንዲሞላ ያደረገች እመብርሃን ከልጇ አማልዳ ነው። እስቲ ወላዲተ አምላክን አመስግነው። እግዚአብሔር ቸርነት በዚህ ክፍል ላይ አይተናል። እግዚአብሔር ልጅ ጋኖቹ ምስጢር በዓል ቃና ዘገሊላ በተባለችው መንደር ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ከእናቱና ከሐዋርያት ጋር በመገኘት ጋብቻን የባረከበት ጉድለታቸውን የሞላበት ድንቅ ተአምራቱን የመጀመሪያውን ተአምራት ያደረገበት ታላቅ ቀን ስለሆነ ሁላችንም እልል እያልን እየዘመርን አምላካችንን ስናመሰግን ቆይተናል። ለስም አጠራሩ ክብር ምስጋና ይግባው። እግዚአብሔር ልጆች እንግዲህ እዚህ ጋር ብፁዕ አባታችን አመስጥረው አስፍተው የጎደለውን ሞልተው የተጣመመውን አቅንተው በኋላ ቃለ ምዕዳንና ቡራኬ ትምህርታቸው ይናፍቀናልና ሁላችሁም ስለምትናፍቁት ይህንን ቃል ወደ ብፁዕ አባታችን አሳጥራለሁ። ከዚህ በመቀጠል ግን ሁላችንም ከዚህ ሕይወት ምን እንማራለን ነው። ከዚህ ሕይወት በተቀደሰ ጋብቻ መኖር ጥቅሙን በዚህ ክፍል ላይ እንረዳለን። እግዚአብሔር ልጆች በተቀደሰ ጋብቻ የመኖር ጥቅም በተለይ በዚህ ዘመን ጋብቻ እንደ ተራ ነገር በተቆጠረበት ዘመን፣ ሰዎች በሕግ ጋብቻ መኖር ባልቻሉበት ዘመን፣ ጋብቻን እየፈቱ ልጆችን እየበተኑ እያሳዘኑ ባሉበት ዘመን ጋብቻን አክብሮ መኖር ታላቅነት ነው። በጋብቻ ሕይወት ብዙ ፈተና ሊኖር ይችላል፣ ውጣ ውረድ ሊኖር ይችላል። ታግሶ ግን መኖር በጋብቻ ሕይወት ቅዱሳንን መጥራት፣ በጋብቻ ሕይወት አባቶቻችንን መጥራት፣ መስቀለ ሰላምን ይዘው እንዲባርኩት በክርስቶስ ቅዱስ ሥጋና ክቡር ደም እንዲታተም ማድረግ ከኔና ከናንተ ሕይወት ያስፈልጋል ማለት ነው። ስለዚህ እግዚአብሔር ልጅ ዛሬ በሕይወታችን ብዙ የጎደለብን ነገር አለ። ዛሬ ዶኪማስ በጉድለቱ እመቤታችን ከልጇ ከወዳጇ አማልዳ ጉድለቱን የሞላችበት ቀን ነው። በእኛም ሕይወት ውስጥ ብዙ ጉድለት አለ። በኑሯችን፣ በስራችን፣ በንግዳችን፣
በቤታችን፣ በትዳራችን፣ በልጆቻችን፣ በመውጣት በመውረዳችን ብዙ ጉድለቶች አሉ። አምላካችን እግዚአብሔር ጉድለታችንን በቸርነቱ እንዲሞላልን የእሱ መልካም ፈቃድ ይሆንልን። እስኪ እልል ብላችሁ እግዚአብሔርን አመስግኑ። ከዚህ በመቀጠል እንግዲህ የመጨረሻውን የበረከት ሥራ ሰርተን ወደ ምንናፍቀው የብፁዕ አባታችን ቃለ ምዕዳንና ቡራኬ እንሄዳለን። እንግዲህ እግዚአብሔር አምላክ ረድቶን እጅግ ግሩም በሆነ ሁኔታ በእውነት በተለየ ሁኔታ የ2018 የቃና ዘገሊላ በዓል በአዋሽ አርባ ቅዱስ ሚካኤል ገዳም ላይ በታላቅ ድምቀት ተከብሯል። ይሄ ደስ አይልም? እስቲ እግዚአብሔርን አመስግኑ። እጅግ ግሩም በሆነ ሁኔታ ለዚህ ያደረሰን ማን ነው? እግዚአብሔር ነው። በመንገዳችን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አምላካችን እግዚአብሔር ቸርነቱ የማያልቅበት በበረከቱ የሚጠብቀን በዚህ ሰዓት በዚህ ቦታ ስለሰበሰብን ይህንን በዓልም እንዲህ በአማረ እንድናከብር ስለፈቀደልን ስሙ የተመሰገነ ይሁን። እንኳን አደረሳችሁ። በዚህ የተገኛችሁ ከአገረ ስብከቱ ስራ አስኪያጅ ከትጉሃን አበበ ፈንታሁን ጀምሮ መጋቤ ሃይማኖት እና መጋቤ ሥርዓት መሰረት ስዩም የአገረ ስብከታችን የስብከት እና የትምህርትና ስልጠና ኃላፊ ከዚህ ሁላችሁም የተገኛችሁ የቦታው አስተዳዳሪ መላከ ፀሐይ ቆሞስ አባ ናሁሰናይ ካሳሁን፣ እንዲሁም በዚህ ቦታ የነበሩ ሲያገለግሉ የነበሩ አባት ቆሞስ መላከ ሕይወት ቆሞስ አባ አረጋዊ፣ ሁላችሁ ሊቃውንተ ቤተ ክርስቲያን በዚህ የተገኛችሁ ስታገለግሉ ያደራችሁ የዋላችሁ፣ እንደዚሁም ታቦቱን አጅባችሁ የመጣችሁ ምእመናት ድካሙን ሳትሰለችሁ በዚህ ሰዓት በዚህ ቦታ የተገኛችሁ ሁላችሁ እንደምን ዋላችሁ? እንደምን ዋላችሁ? እንደምን እስከዚህ ሰዓት ደረሳችሁ? እንኳን በሰላም በሰናይ ታቦተ ሕጉን ይዛችሁ ወጣችሁ። ይዛችሁ እንደወጣችሁ ደግሞ እንቅፋት ሳይመታችሁ እሾክ ሳይወጋችሁ በፍቅር በሰላም በሰናይ መልሳችሁ እዚህ አደረሳችሁ። ለእግዚአብሔር ክብር ምስጋና ይሁን። እግዚአብሔር ይባርካችሁ። እግዚአብሔር ይመስገን። ትምህርቱን የዕለቱን ትምህርት መምህራችን መጋቤ ሃይማኖት ሲሳይ ዳምጦ አስተምሯቸዋል። የዕለቱ ትምህርት እንግዲህ ቀዳሜ ተአምር ብሎ መምህራን ሰይሟታል። የዛሬን ዕለት ተአምረ ገብረ መድኃኒነ በቃና ዘገሊላ። ሊቁ ቅዱስ ያሬድም ይህንን ቃል ተናግሯል። ተአምረ ገብረ መድኃኒነ በቃና ዘገሊላ። ቅድም እንደተነገረው መድኃኒታችን ኢየሱስ ክርስቶስ ተወልዶ እስከ 30 ዓመት በመላው እስከሚመላው ድረስ ተአምር አልተለየውም። በተለያየ ጊዜ በተለያየ ቦታዎች የተለያዩ ተአምራት ሲደረጉ ቆይቷል። ዛሬ በ30 ዓመቱ ግን ለምን የመጀመሪያ ተአምር ተባለ ከተባለ ቅድምም ገልጸውታል። ጌታ ከተጠመቀ በኋላ
በውሃ በባሕረ ዮርዳኖስ ከተጠመቀ በኋላ የመጀመሪያ ተአምር ያደረገው በቃና ዘገሊላ በምትገኘው መንደር በተደገሰው ድግስ በተደረገው የጋብቻ ስነ ስርዓት ቤት ነው። እንግዲህ እኛ የሰው ልጆች ብዙ ስራዎችን ሰርተን ብዙ ሀሳቦችን አስበን ያንን ሀሳባችንን ለማሳካት ዘመዶቻችንን፣ ጎረቤቶቻችንን እንዲሁም የቅርብ የሆኑ ወገኖቻችንን ለደስታችን ተካፋይ እንዲሆኑ ጠርተናቸው እየተደሰትን እየበላን እየጠጣን ሳለን ያ ነገር ድንገት ቢያል የተከሰተው ደግሞ ለክፉ ሳይሆን ለበጎ ነበረ። አንዳንድ ጊዜ የሚገጥሙን ፈተናዎች፣ የሚገጥሙን ችግሮች፣ የሚገጥሙን አደጋዎች መጨረሻቸው ለበጎ ሊሆን ይችላል። ግን ትዕግስት ያስፈልጋል። ግን ለበጎ እንዲሆኑ ማድረግ ያለብን እግዚአብሔርን መጠየቅ፣ እግዚአብሔርን መለመን፣ ድንጋጤያችን፣ ፍርሃታችንን ለእርሱ መናገር፣ ለእርሱ ማሳወቅ ያስፈልጋል። በዚህ ሰዓት ወይኑ አለቀ፣ የሚጠጣ የሚቀመስ ጠፋ። እንግዶቹ በቤት ሞልቶ ሳለ ባለቤቱ ፍርሃት አደረበት። ያኔ ማድረግ ያለበትን ያመለከተችው እመቤታችን ቅድስት ድንግል ማርያም ነች። ማንም ሳይነግረው እሷ በልቧ አውቃ ሰዎቹ ሲወጡ ሲወርዱ ሲጨነቁ ወደ ጓዳ ሲገቡ ወደ እንግዶቹ ወጥተው በአፍረት ፈገግታ በጭንቀት የሚሰጡ አጥተው ሲቸገሩ እመቤታችን ልጄ ሆይ ይኸው እኮ የወይን ጠጅ አልቆባችኋል፣ ለምን ዝም ትላችኋለህ? አለችው። በዚህ ሰዓት ጌታ ውሃ ቅዱና አምጡ ብሎ በባዶ እንስራ ውሃዎችን ሲሞሉ ያ ውሃ ተለውጦ ተጠጥቶ የማይጠገብ ጣዕሙ ያማረ ከቀድሞ የበለጠ የጣፈጠ ወይን ቤታቸውን ሞላ። ለአምላካችን ክብርና ምስጋና ይሁን። አዎ ዛሬ ሁላችን እመቤታችንን ስንይዛት፣ እመቤታችንን አማልጅን ስንላት፣ ከልጇ ስታማልደን ቤታችን ጎደሏችን ይሞላል። አሁን በዚህ አካባቢ ያለን በፊቴ የምትታዩት ብዙ ወጣቶች አላችሁ። በብዛት ወጣቶች ናቸው የምትታዩት። አሁን ብዙ ለጋብቻ እቅድ የያዛችሁ አላችሁ። ትዳር ለመመስረት እቅድ የያዛችሁ አላችሁ። በምን ትዳር ይዛለሁ ብላችሁ ፈርታችሁ እንዲሁ ደግሞ ዘመኑ ባመጣው ከሕግ ውጪ በሆነ እንዲሁ በመተዋወቅ እንዲሁ በመቀራረብ ከሃይማኖትም ውጪ በሆነ ትዳርን ለመመስረትም ያሰባችሁ ትኖሩ ይሆናል። በምን ምክንያት? በምን አገባለሁ፣ ምን ደግሼ ካገባው በኋላስ ምን አደርጋለሁ፣ ኑሮ ከብዷል ብላችሁ ያሰባችሁ ትኖራላችሁ። ኑሮን ማን ይሞላል? ጉድለቱን ማን ይሞላል? የጎደለውን ቤት ማን ይሞላል? ታዲያ ለእግዚአብሔር እንነግራለን ወይስ ነግረነው እናውቃለን? አልነገርነውም።